አቶ ለይኩን የኑሐሚን እውነታ ቢያቅ ምን የሚል ይመስላችኋል? አሁን ምንም ነገር ሳያውቅና ውስጧን በደንብ ሳይረዳት በጣም ከሚገባው በላይ ትልቅዬ ቦታ ሰጥቷታል። በእሷ እየተነሳ ከቤተሰቦቹ ከልጁ ከባለቤቱ ጋር ድረስ በጣም ብዙ ጊዜ እየተጣላ ነው ያለው በእሷ የተነሳ። ነገር ግን እሷን ገለጥ አድርጎ በደንብ ውስጧን የሚያውቃት ወይም ደግሞ አውቋት አያውቅም። ምክንያቱም ኑሐሚን ማለት የኤርሚያስ ፍቅረኛ ነበረች። ነገር ግን አሁን አቶ ለይኩን የሚያውቀው የጓደኛው ልጅ ምንም አይነት ከወንድ ጋር ግንኙነት እንደሌላት እና የፍቅር ግንኙነት ኑሯት እንደማያውቅ የወንድ ጓደኛ ኑሯት እንደማያውቅ አድርጎ ነው የሚያስበው። በጣም ከሚገባው በላይ የሚገርመው ነገር ትልቅዬ ቦታ ሰጥቷታል። ነገር ግን እውነታውን ሲያውቅ ምን ይል ይሆን? ምን የሚል ይመስላችኋል? ውድ ቤተሰቦቼ ብቻ አንዳንድ ጊዜ የሆነን ሰው በደንብ ሳናቀው ትልቅዬ ቦታ መስጠት አለብን ብዬ አላስብም። አሁን አቶ ለይኩን ለኑሐሚን የሰጣት ቦታ በጣም ከሚገባው በላይ ትልቅዬ ነው። ነገር ግን ይህን ትልቅዬ ቦታ እያደረገችውን ወይም ያሳለፈችውን ህይወት ሲያቅ በአንድ ጊዜ አውርዶ ይፈጠፍጠዋል ነው የምለው። ለማንኛውም ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለቻናሌ አዲስ የሆናችሁ ፕሊስ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቼ ስወዳችሁ ሳከብራችሁ ላይክ ማድረጋችሁን አትርሱ። ላይክ ተው ግን ቤተሰብ ተው፣ አይጎዳችሁም እኮ እናንተ ምን አለበት እስኪ ላይክ አድርጉ። ቪዲዮውን ስከፍቱት ላይኩን ጫን በሉት። ምንም ክብራችሁን አይቀንሰውም አይደል? ቤተሰብ ስወዳችሁ ጌታን ላይክ አድርጉ። ለማንኛውም አምራን ተዋርዳለች። አምራን ገና አንድም ቀን እንኳን ደስታዋን አጣጥማ ሳትጨርስ እንግዲህ ያላሰበችው ዱብዳና ውርጅብኝ ገጥሟታል ማለት ነው። አቶ ለይኩን የያዙ ወይም ደግሞ የሆነ ነገሯ ስላላማረው፣ ምክንያቱም የሆነ ነገሯ ለምን እንዳላማረው ታውቂያለሽ? ኑሐሚን ምን ብለዋለች? እኔና እሷ ለሱ አንሆነውም፣ እቺን ባለጌ ልጅ ከልጅህ አርቅ ብለው ነበር። ስለዚህ ምን አደረገ? ልክ ከቤቱ ወጥታ ስትሄድ እንድከታተላት ሰላይ ቀጠረ። እሷ ደግሞ ቀጥ ብላ ማን ነበር አግኝታ የነበረው? ኤርሚያስን ነው። ስለዚህ ያ ሰላይ ደግሞ በደንብ አድርጎ ድምጿንም ቪዲዮዋንም ቅርጽ አድርጎ ለአቶ ለይኩን ይልክለታል። አቶ ለይኩን እሱ ሲያየው ማመን አቅቶት ሄዶ ለባለቤቱ እያሳያት ነበር። እንግዲህ ናሆም እዛ ላይ እየደረሰው ናሆም እንካ ጉድህን ምን እያደረገችልህ እንደሆነ ይቺ የምትወዳትና የምትንሰፈሰፍላት ለወደፊት የትዳር አጋር የልጆች እናት የምትላት ምን እያደረገች እንደሆነ ብለው ሲያሳዩት በጣም ነው ያሳዘነኝ። በነገራችን ላይ ናሆም በጣም ነው የተናደደው ከሚገባው በላይ። መናደድም ሲያንሰው ነው። ምክንያቱም ናሆም ሁላችንም እንዳየነው በጣም ነበር የሚወዳት ከሚገባው በላይ። ከአባቱ ጋር ራሱ በጣም ብዙ ጊዜ በሷ እየተነሳ ተጣልቷል። ቤተሰቦቹን እንኳን ለማስተዋወቅ እንግዲህ የሌላትን ልምምድ አድርገው መኪና የሌላትን መኪና አላት ብሎ ቤት የሌላትን ቤት አላት ብሎ ይህን ሁሉ ዋሽቶ ነው ቤተሰቦቹን ለማስተዋወቅ ብቻ። ለእሷ ሲል በጣም ብዙ ዋጋ ከፍሏል። ነገር ግን እሷ ከኋላ ሆና ስታደርግ የነበረው ከኤርሚያስ ጋር ሆና ወይም ኤርሚያስን በጣም ተወዶና ታፈቅረው ስለነበረ ከናሆም ብር እየተቀበለች ነው እንግዲህ መኪና ሁሉ የቤት መከራያ ምናምን ብቻ የቤት ወጪ በሙሉ የተባለውን የሚያስፈልገውን ነገር ሁሉ ስታደርግ የነበረው ለኤርሚያስ ማለት ነው። የሁለታቸው ግንኙነት ያቆመች ነው የኤደንነት ወይዘሮ ገነት እዛ እየሰራች እያለ ሁለቱን አንድ ላይ ተው ስለነበረ ድንገት አምራን ስትደውል ዳችማ ሌላኛው ጓደኛው ወይም ቅምጡ ትሆናለች ብላ ጠርታ ነው እንግዲህ እንድታያት ካደረገች በኋላ ነገሩ ድብልቅልቁ እየወጣው። ስለዚህ ናሆም በጣም ነው የሚያሳዝነው። የዛ ጊዜ እንኳን አምራን ተብያዎች በጥራቃ ከኤርሚያስ ጋር ስታወራ የገባንበት ወይም ደግሞ እቅዳችንና አላማችን እየከሸፈ ነው ስትል የነበረው። እንግዲህ እኔ ከመቼው ራሱ ኤርሚያስ ማለቴ ናሆምን እንዳፈቀረችው እኔ ራሱ እውነት ለመናገር ግራ ገብቶኛል። እግዚአብሔርን አሁን ወድጄዋለሁ አፍቅሬዋለሁ ትላለች እንጂ የእውነት ናሆምን አትወደውም አታፈቅረውም። ምክንያቱም ፍቅር በቅጽበት መቼውንም ቢሆን አይመጣም። እንግዲህ ከኤርሚያስ ጋር ከተለያዩ በኋላ ነው ናሆምን እወድሃለሁ አፈቅራለሁ ስትል የነበረው። ነገር ግን ከዛ በፊት ለሱ ምንም አይነት ስሜት የላትም።
ኤርሚያስ ራሱ ዛሬ ምንድነው ስለነበረው እኔ አላቅም፣ እንዴት ነው ግን ልጁ የሱ ሊሆን የቻለው? ምክንያቱም እኔ የማቀው ከሱ ጋር ምንም አይነት ግንኙነት እንደሌለሽ እና ምንም አይነት ስሜት እንደሌለሽ ነበር የማቀው። እንዴት ነው ይሄ ነገር ሊፈጠር የቻለው? በኋላ እኮ የዲኤንኤ ምርመራ ተደርጎ የልጁ ማንነት ይታወቃል፣ እናም በትክክል እንድታስብ ይፈልጋለሁ ሲላት እሷም በፍጹም አትጠራጠር፣ ልጁ የእሱ ነው። እናም ደግሞ በማርገዜ በጣም ደስ ብሎኛል፣ እንኳንም ማረገዝኩ ስትልም ለኤርሚያስ እየነገረችው ነበር ማለት ነው። ኤርሚያስም ያው እንግዲህ የገባበት ዕዳ ትንሽ ከበድ ያለ ይመስለኛል። እሱ እዛ ቤት የገባው ሌላ ምንም ፈልጎ ሳይሆን ምንም ነገር ለማድረግ ሳይሆን እንግዲህ ኑሐሚን ፈልጎ ነበር የገባው። ነገር ግን አሁን ከገባ በኋላ ኤሚም ወደዋለች፣ ሴትዮዋም ወደዋለች። ከሴትዮዋ ይልቅ ደግሞ እንግዲህ ኤሚ በጣም ወደዋለች፣ እየቀረበችው ነው። እናም በቀላሉ እንደዚህ የሚፋቱት አይመስለኝም። ሀይሩኑ ብቻ ትንሽ ከበድ ላይ ያም ሆነ ይህ ናሆም በጣም ከሚገባው በላይ ይህን ነገር ሲሰማ በጣም ተናዱ። መንገድ ላይ እየሄደ ያለ ኤርሚያስ በአቋራጩ ደውሎ የተፈጠረውን ነገር ለአምራን ይነግራታል። ወዲያውኑ እሱን እያዋራች እያለ ነው እንግዲህ ናሆም መጥቶ ከአምራን ላይ ይጮህባታል። እንዴት እንደዚህ ታደርጊያለሽ? ብቻ ያው አንድ ሰው ተናዶ መናገር ያለበትን በሙሉ ተናግሯል። እሷ ግን በፍጹም እኔ እንደዛ አላደረኩም፣ ሌላ ፍቅረኛ የለኝም፣ አንተን ነው የምወድክ፣ ለአንተ ነው ያረገዝኩ ምናምን እያለች ነበረ። ላይሽ አልፈልግም፣ ካጠገቤ እንዳደርሽ፣ እኔ በሚሄድበት መንገድ ጭራሹንም እንዳትሄጂ ላይሽ አልፈልግም ነው ያላት። እና እሷም ይሄን ነገር ደግሞ በቀላሉ ለመተው አልፈለገችም። ምክንያቱም ትወደዋለች ትወደዋለች ነው የሚባለው፣ አትወደውም፣ ገንዘቡን ነው የምትወደው። እውነት ለመናገር ገንዘቡን ነው የምትወደው። ግን አሁን ያረገዘችው ልጅ ለሱ ነው ወይስ ለኤርሚያስ ነው? ይሄ ደግሞ ትንሽ ወሰብሰብ ያለ ነገር ነው። ለማንኛውም እንግዲህ በጣም ተናዶ ስለነበረ አምራን ኑሐሚን ለመከታተል ወይም ደግሞ ለማጽናናት እየሞከረች ነው። ያን ያክል ተሳክቶላታል ባይባልም በመጀመሪያው ባይሳካለትም፣ በሁለተኛው ግን እሱ እየጠጣበት ከነበረው መጠጥ ቤት ሄዳ እንግዲህ አብራ ከሱ ጋር ቁጭ ብላ ስለተፈጠረው ነገር በደንብ አስረድተዋለች። እሷም ልቧ እንደተጎዳ ውስጧ እንደተሰበረ ያ የሰበራት ሰው የወዳትና ማለት ተወዶና ታፈቅረው የነበረው ሰው ሌላ ሴት ታፈቅረው እንደነበር፣ ያቺ ሴት ደግሞ ከሌላኛው ፍቅረኛው አብረ ተቀብላ እሱን ታስተዳድረው እንደነበር ሁሉንም እንግዲህ ለናሆም ነግረዋለች። ከዛም ባለፈ እንዴት ነው እንደዚህ ሊሆን የቻለው? አንቺ እንዴት ይሄን ሁሉ ልታቂ ቻልሽም? እያላት ነበር። እኔ ልቤ ተሰብሯል፣ አንተ ብቻ አይደለህም። ስለዚህ ሁለታችንን ልባችን የተሰበረው፣ እናም እንደውም ከመጠጡም እኔም መጠጣት ፈልጋለሁ እያለች እየተከራከረችው ነበር። ለምንድን ነው የመጣሽው? ለምን መጣሽ? ምን ትሰሪያለሽ? ተይ ልጠጣበት ሲላት እስከ መች ድረስ ነው? እሺ ተጎድተሃል፣ አሁን በድጋሚ ለምንድን ነው ውስጥህን በመጠጥ የምትጎዳው? በመጠጥ ተደብቀህ እስከ መች ድረስ ነው? ብርጭቆ ውስጥ ተደብቀህ መቼም እስከ መቼውም ቢሆን አትቀጥልም። ስለዚህ ለምንድን ነው እንደዚህ የምታደርገው? እያለች እንግዲህ ኤርሚያስን ናሆምን ለማጽናናት እየሞከረች ነበር ማለት ነው። ያው ብዙ ባይሆንም ተሳክቶላታል ማለት ይቻላል። እንግዲህ በሌላ በኩል ደግሞ ኤርሚያስ በጣም አቁነጥንጦታል። ምክንያቱም እሱ ስለነበረ አብሮ የነበረው ከቪዲዮ ጋር። ግን እኔ እዚህ ላይ ያልገባኝ ነገር እውነት ለመናገር ቤተሰብ እንዴት በድምፁ አያውቁትም ነው? እሺ ቪዲዮ እሱ አልገባም፣ ነገር ግን እንዴት በድምፁ አላወቁትም? ቤታቸው ውስጥ ያለውን ጎረምሳ እንዴት ድምፁን አያውቁም? ብቻ እስካሁን ድረስ ማን እንደሆነ አልታወቀም። ነገር ግን አንድ ቀን ያው መታወቁ የማይቀር ነው ማን እንደሆነና ወይም ምናልባት ቀስ እያሉ በደንብ ድምፁን ስለምዱት ሊያውቁት ይችላሉ። ያም ሆነ ይህ አሁን ይሄ ነገር እንዳይታወቅብኝ ብሎ በጣም ፈርቷል ማለት ነው። እንግዲህ ኤሚንም ለማጣራት እየሞከረ ነበረ። ምን ተፈጥሮ ነው? ቤት ውስጥ ምን አዲስ ነገር አለ? ምን ሆነው ነው የሚጣሉት? ያቺ የናሆም ፍቅረኛ አረገዘችበት እንደያለ ስራውን ስለሚያውቅ አስጨንቆታል ማለት ነው። ኤሚ ደግሞ ከኑሐሚን ጋር ስላለው ግንኙነት እና ለምን ኑሐሚን እንደምታዋራው እጇን ይዟት ለምን ሲያመናጭቃት እንደነበር ልትነግረኝ ትፈልጋለህ ነው ስትለው የነበረው። እሷ ሀሳቧ ሌላ ነው፣ እሱ ደግሞ ሀሳቡ ሌላ ነው። እና ኤሚ በጣም ከሚገባው በላይ ኤርሚያስን ወደዋለች። እሱ ሳይጠይቃት እሱ ምንም አይነት የፍቅር ስሜት ወይም ደግሞ ይሆናል አይደለ? አንዳንድ ሰው አሁን ዝም ብላችሁ
እንደው ፍቅራችሁን ባገልጹ ምናምን እኮ በሆነ እንቅስቃሴ እንደምትወዱት ምናምን ወይም ሌላ ነገር ፈልጋችሁ እንደሆነ ያስታውቃል። ምንም አይነት እንደዚህ አይነት እንቅስቃሴ ለሷ ምንም ነገር የለውም። እንደውም በጣም ነው የሚርቃት ስትናገር ለኑሃሚ ያላት አመለካከት በጣም መጥፎ ስለሆነ ስለሷ ስትናገር ምናምን እንኳን ብስጭት እያለ ነው የሚናገራት። ነገር ግን እሷ በጣም ወደዋለች እና ለማንኛውም እኔ እዚህ ላይ ያበቃለሁ። ቀጣይ ያለው እመጣለሁ በቀጣይ